ሰላም እንዴት ናችሁ? ደህና ናችሁ? ኧረ ዛሬስ የሰማሁት ደግሞ ክው የሚያደርግና የሚያስደነግጥ ነው ጋይስ። ሽሽት ተጀመረ ደግሞ ሸሸህ መሸሽ ጀመርክ። እኔ የምላችሁ ብሩኬ ማለት ነው ትናንትም አልመጣም። ዛሬስ የት ሄዶ ነው ይሄ ልጅ? የሆነ ነገር ጠርጥሩ። ሲቀጥል ደግሞ ማለት ነው ሀይሚ እንዴ እናንተ ቆይ እንደዛ አይነት ሁሌ ከሀይሚ ላይ የሆነች ነገር መፈለግ ነው አይደል? አሁን ብሩክ እንደዛ አይነት ጥፋት አጠፋ ተባለ አይደለ? ሴት አስረገዘ ምናምን ተብሎ እና አንዳንድ ሰዎች ደግሞ ዝሙት ነው ምናምን እያለን አስተያየት ሰጠነ። ከዛ ምን አመጡ? የሆነ ብሩክ ይህን ነገር ሲያደርግ ከሀይሚ ጋር ማነጻጸ ሀይሚ እንዲህ አድርጋ ምን አጥፍታለች? የሆነ የሀይሚን ያለፈች የሆነች ጥፋት እየፈለጉ ምን አገኙ? ከፋሲል ጋር ቀለበት ያሰረችበትን ቪዲዮ ያንን እያመጣችሁ ሰሞኑን የሆነ የእሱን ጥፋት ለመሸፈን በጣም ጥረት እያደረጋችሁ ነው። አይገናኝ እኮ ጭራሽ የማይገናኝ ነገር አታምጡ። ሲጀመር አታነጻጽሩ። ሀይሚ በጣም ጨዋ ስነ ስርዓት ያላት ልጅ ናት። ብሩክ እንደዛ አይደለ ነው ወይም ጨዋ አይደለም እያልኳችሁ አይደለም፣ ግን ምን ያክል ሀይሚ ላይ ጥላቻ እንዳላችሁ ነው የተረዳሁት። የሆነች የእሷ ጥፋት የት ላይ ናት? እንደዚህ እታች ድረስ ወርዳችሁ ፈልጋችሁ ምናምን አምጥታችሁ ማለት ነው። ሀይሚም እኮ እንዲህ አድርገው ነበረ፣ ከሱ ተደብቃ እኮ ቀለበት አስራ ነበር ምናምን እያላችሁ እሷን ለማሸማቀቅ ወይም ደግሞ ልክ እሷም ጥፋተኛ እንደሆነች ምናምን ለማድረግ የምትሞክሩ ሰዎች ማለት ነው ምን ያክል እሷ ላይ ጫና እንደምታደርጉ ነው የተረዳሁት። እና የቆየ ነገር እያመጣችሁ እንደዚህ አድርጋ ነበረ ምናምን እያላችሁ እሷን የሆነ የእሱን ጥፋት ለመሸፈን የእሷን ትንሽ ጥፋት ወይም እሷን የሆነ በእሷ ጥፋት እሱን ለመሸፈን የምትሞክሩ ሰዎች አላችሁ። ሀይሚ ሌላ ናት፣ ብሩክ ሌላ ነው። ገባችሁ? ሲቀጥል ደግሞ ማስረገዝና መጠየቅ ሴት ወግ ነው፣ የሴት ወግ ነው። ገባችሁ? ሴት ልጅ ትጠየቃለች። እና ታዲያ እንደዩ ተጠይቅላችሁ እንዴት ትዋረድላችሁ? ራሷን ታርክስላችሁ። ሴት ስለሆነች ቆንጆ ላይ ስለሆነች በጣም ብዙ ሰው ስለሚፈልጋት ፋሲል ጥያቄ የፍቅር ጥያቄ አቀረበላት። ኸላስ ሌላ ምንም እኮ አዲስ ነገር የለም። ጠይቋት ነው ሄዶባት ነው እንጂ ሄዳ ጠይቀው አይደለም። ገባችሁ? ጠይቀው አይደለም፣ ጠይቋት በስነ ስርዓት ነው። ስለዚህ የሆነ የብሩክን ጥፋት ለመሸፈን ሀይሚ ላይ አስለድፉ ልላችሁ እፈልጋለሁ። እና እንዴት ናችሁ የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ በጣም ደህና ነኝ፣ ክብሩ ይስፋ። ሁሉ ነገር ሰላም፣ ሁሉ ነገር አሸወይና ነው። በአዲስ ቪዲዮ ከቸች ብለናል። ቪዲዮአችን ስንመጣ እንግዲህ ሰብስክራይብ ማድረጋችሁን ባትረሱ በጣም ደስ ይለኛል። እናንተ ቆይ ንቀት ነው ሰብስክራይብ ሳታደርጉ የምታዩት? ግፍ አይደለም እንዴ? ጉድ እኮ ነው። ሰሞኑን መቼም ይሄ ድራማ መቼ ነው ግን ድራማ ግን መቼ ነው የሚቋጨው ጋይስ? እኔ አሁን እየሩስ እስከምትወልድ 3 ወር ሙሉ ልንቃጠል ነው። ፈጣሪ ሆይ አሁን እቺ ልጅ እስከምትወልድ ድረስ ገና ድራማው ይቀጥላል አሉ። ረግዞ ማረነ በጣም ረጅም ስክሪፕት ነው እነዚህ ልጆች እያጠኑ ያሉት ጋይስ። እና ይሄ ስክሪፕት ኧረ መቋጫ ሰጡት፣ የምር መቋጫ ሰጡት። መቼ እንደሚቋጭ እንግዲህ የምናውቀው ነገር የለም፣ ግን እስከ 3 ወር እርግጠኛ ነኝ አይቋጭም ይሄ ድራማ። 1-2 አመት ሁሉ ሊቆይ ይችላል ዲኤንኤ ተደርጎ ከዛ ደግሞ ምናምን ሌላ አምባጓሮ ምናምን ሲፈጠር ማለት ነው። እና ይሄ ድራማ ሳይው የሚያልቅ አይመስለኝም። እና እንግዲህ ብዙ ነገር ይፈጠራል። እንግዲህ ትናንት እንዳያችሁት ብሩክ ተካሷል። ሀይሚ ራሱ ትናንት ብዙ ነገሮች እንደ ብሩክ ሀይሚ ራሱ ተምታቶበታል ጋይስ። ሀይሚ ራሱ ማለት ነው የሆነ የተምታታባት ነገር አለ፣ ብዙ ነገር። አንዴ ጊዜ ሰጡኝ አለች። እኔ ይሄ ነገር ድራማ ነው ጋይስ፣ ሴንሲቲቭ አትሆኑ፣ ድራማ ነው፣ አትናደዱ። የምሬ ነው። እና አሁን ሀይሚ ድራማ መሆኑን ተነግሯታል። የምር አሁን ሀይሚ ማውቃለች። በፊት አታውቅም ነበር መሰለኝ፣ ሰሞኑን ግን ተነግሯታል። በደንብ ዘና ብላ መግቢያ እየሰራች አስባችታል። የፍቅረኛችሁ ሚስት አርግዛ ምናምን አቀባበል ስታደርጉላት እንዴ ኢማጂን። እና ምናለች መጀመሪያ ከሱ ጋር ላንቀጥል እንችላለን፣ አትጠብቁ እንደ በፊቱ። እኔ ከሌላ ሰው ጋር ብመጣ ለምሳሌ ከብሩ ጋር ስለምጠብቁ ሊከፋችሁ ይችላል አለች። እሻለን። ሁለተኛ ነገር ደግሞ ልጁ የሱ ቢሆንም እኔ ሁለተኛ ልጁን እወልድለት ይሆናል፣ ከኔ ጋር ሁለተኛ ልጁን የሚወልድ ይሆናል አለች። እሺ ሳይ ደስ ይላል፣ ሁለተኛ ልጁን ሊወልድ ነው አለን። ከዛ ደግሞ ምን አለች? አይ እንደዚህ አይነት ነገር እኔ እውነት ልጁ የብሩክ ቢሆን በጣም ይከብደኛል አምኜ ለመቀበል አለች። ከዛ ደግሞ ቀጠለችና አይ የብሩክ ቢሆንም በአንድ ያመኘ እንድቀበል እንትና አትጠብቁ ጊዜ ሰጡኛለች። እና ሀይሚ ራሱ እንደ ብሩክ ቀዥብርብርብር እያለች ነው። እና የምታወራው ሀሳቧ ሁሉ ብትንትን ብሎባታል። እና
እንደ ሀሳብ ግን እነዚህ ሁለት ልጆች ጸበሉ ሰዱልን 2 7 ያስፈልጋቸዋል። እንዴ ተዘብራረቁ አዘብራረቁንብን ጣቢያ እየቀላቀሉ ነው ማለት ነው። እውነትና ውሸቱ የሆነ ብቻ ቅልቅልቅል እያደረጉብን ስለሆነ እነዚህ ልጆች ወደ ጸበል ያው እዩ አርግዛለች። ስለዚህ ይህን እርግዝናዋን እንጠቀምበት ብለው ይመስለኛል። በአጠቃላይ ስራ ጀምሮ ነው ብዬ ነው የማስበው። አሁን ላይ ሀይሚን ሊፈትናት ምናምን ሊሆን ይችላል። መጀመሪያ ፈትኗት ይሆናል። ሀይሚ ደግሞ ፈተናውን በደንብ ነው የተወጣችው። በደንብ አድርጋ ልጅ ቢኖረውም ከሷ አራቀችም። ራሷን ለመረጋጋት ለማዳመጥ፣ ያልሆነ ውሳኔ ላለመወሰን እየተረጋጋች ነው። በፊት እኮ እናንተ እኔ ግን ቆይ ልመለስበት ነው እና ይሄ ቅዥብርብር ያለው ሀሳቧ ምን እንዳመለከተኝ ታውቃላችሁ? በቃ ድራማ እየሰሩ እንደሆነ ነው የገባኝ። ሲቀጥል ደግሞ ልጅ ሳይወለድ ክስ አይመሰረትም እና ቡራ እንግዲህ ይህን ከሰሽሽት ከሀገር ይወጣል። አዎ ይኖራል፣ ድራማው ላይ ይሄ ሀሳብ ይኖራል። አይዲያ እንስጣቸው እየመጡ ከሚደባደቡ ደግሞ አንድ አይዲያ ብትጨምሩበት ጥሩ ነው። ብሩኬ ከሀገር ወጣ ትሉና ከሀገር ይወጣል። ሀይሚ ሪምቧ ትላለች። እዩና ሀይሚ እዚሁ ይከሳከሱ ይቀጣቀጡ። ድራማው ላይ ግን ይሄ ነገር ቢገባ ደስ አይላችሁም? ጥሏቸው ሁለቱንም ይጥፋ ይሄድ ዱባይ ማለት ነው። ከዛ ሀይሚና እዩ ይከሳከሱ ይስማሙና ልጁን ወደ ማን እንደሚሆን ይወስኑ። በቃ እንደዛ ካልሆነ ድራማው የሚቆጭ አይመስለኝም። ዱባይ ይሄዳለኝ። ከዛ እነሱ እዚህ ይከሳከሳሉ። ከዛ ሀይሚም እንዲሁ ጠፋው ትላለች። ከዛ ብሩኬ ደግሞ ዱባይ ራሴን አረጋግቼ ተመለስኩ ይላል። ሲመለስ ደግሞ ወይ ሀይሚን ወይ እዩን ቀድሞ ያገኛል። ከዛ እዩን ለምን አገኘ ወይ ይባላል፣ ወይ ሀይሚን ለምን አገኘ ብላ እዩ። ብቻ ይሄ ድራማ ታያላችሁ 3 ወር ሙሉ አያልቅም። ገና እና አትናደዱ፣ መጥፎ ነገር አትናገሩ። እሺ ሀይሚንም የድሮ ጥፋት እያመጣችሁ ምናምን እንዲ ወደ ኋላ እንሂድ ከተባለማ ብሩክ የራሱ ሶሴ ጋር አልጋ ላይ እኮ ነው እየተሳሳሙ። ብሩክ እኮ ማለት ነው ሴት ነክቼ አላውቅም ነበር እኮ የሚለን ቪዲዮ ላይ እኮ በስማ እንዴ ሴት ነክቼ አላውቅም እኔ ማቀፍም መሳምም ሁሉ በቃ የሆነ ምን ልበላችሁ በጣም ጨዋ ሰው እንደሆነ እኮ ነው የሚያሳየን። እሱ ለካ ከካሜራ ጀርባ እየሄደ የእዩን ዳቦ ይገለጭጭላቸዋል። ናቴ ይገለጭጫል እንደ ጉድ። ከዛ አስረግዞ ቁጭ እና ሀይሚን ያችን የፋሲልን አንድ ትንሽዬ ጥፋት አገኝታችሁ ይዛችሁ እየመጣችሁ ነገር ለማቃሳሰር ከዛ እንደዚህ ስትሉ ደግሞ የፋሲልን ስታመጡ ፋሲል ደግሞ የሆነ ነገር ብሎ ሊመጣ ይችላል። ምክንያቱም እሱም ዋናው አላማው ማለያየት ነበር። ያኔ ግን አልተሳካለትም። አልተሳካለት ሲል ሲከሽፍበት ተመልሷል። አሁንም እናንተ የምታቀሳስሩ ከሆነ ሊመለስ ይችላል። ስለዚህ ያለፈ ነገር እያመጣችሁ የሆነ የብሩክን ጥፋት ለመሸፈን ሀይሚን መውቀስ ወይም ደግሞ የሀይሚን የቆየ ጥፋት እያመጣችሁ እሷ እንዲነበረች ማለቱ እነሱን አንድ አያደርጋቸውም። አንድ የሚያደርጋቸው ሪል የሆነ ትክክለኛ ሀሳብ መስጠት እንጂ ለአንዱ ጥላቻ ለአንዱ ወግናችሁ ምናምን ማድረግ የለባችሁም። እና ግን ድራማ ነው። ዞሮ ዞሮ አትናደዱ፣ መናደድ አያስፈልግም። እዩንም አትዘቅዝቋት። የተሰጣትን ካራክተር ነው እየተጫወተች ያለችው። ወይ ልብስ ጠቅጥቃ ሊሆን ይችላል፣ ወይም ደግሞ የእውነት ከሌላ ወይ አርግዞ ይሆናል፣ ከብሩክም አርግዞ ሊሆን ይችላል። ተመካክረው እየሰሩ ሊሆን ይችላል እንጂ ማስረገዝም ኃጢአት አይደለም፣ ማርገዝም ኃጢአት አይደለም። በትክክለኛው መንገድ ቢሆን ግን ትክክል ነው ደግሞ ብለን አይዟችሁ በርቱ ሂዱበት አንልም። ግን ደግሞ ይሄን ያክል ደግሞ በጣም የሆነ ኃጢአት ወንጀል አይደለም ነው ልላችሁ የምፈልገው። በጣም ነው የምወዳችሁ የኔ ወዶች። መልካም ቀን ይሁንላችሁ። ተግባባ ነው።